ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾች የሰዓቱን ዜና 42 ይዤ ቀርብ ያለው ከዜናዎቹ ጋር ፋሲካ ጸጋይ ነኝ። ለሰዓቱ ያሰናዳናቸው ዜናዎቻችን ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። ጥራቱን የጠበቀ የኢኮኖሚ መረጃ ዘላቂ የልማት ግቦችን ለማሳካት የላቀ አስተዋጽኦ እንዳለው ተጠቆመ። የሰላም በር ከተማ አስተዳደር በፈጣን የለውጥ ሂደት ላይ እንደምትገኝ የከተማዋ ነዋሪዎች ገለጹ። የሚሉትና ከውጪ አሜሪካ የቬንዙዌላ እጽ አመላላሽ ነው ያለችው ጀልባ ላይ ባደረሰችው ጥቃት 3 ሰዎች ተገደሉ። የሚሉት ለሰዓቱ የመራረጥናቸው አርዕስተ ዜናዎቻችን ናቸው። ተመልካቾቻችን አሁን ደግሞ አጫጭር ዜናዎችን እንመለከታለን። በደቡብ ኢትዮጵያ ክልል ከመስከረም እስከ ህዳር ባሉት ወራት የወባ በሽታ ስርጭት የሚበዛ በመሆኑ ተጋላጭ አካባቢዎችን በመለየት የመከላከል ስራ እየተሰራ መሆኑ ተገለጸ። የክልሉ ጤና ቢሮ የወባ መከላከል ፕሮግራም ከፍተኛ ባለሙያ ዶክተር አንተነ ካሳይ ለፋና ሚዲያ ኮርፖሬሽን እንዳሉት የወባ በሽታን መከላከል እና መቆጣጠር ትኩረት ተሰጥቶታል። በዚህም ተጋላጭ አካባቢዎችን በመለየት ማህበረሰቡን ያሳተፈ የወባ በሽታ መከላከልና መቆጣጠር ስራ እየተሰራ ነው ብለዋል። በክልሉ ከ1 ሚሊዮን በላይ የአልጋ አጎበር ለበሽታው ተጋላጭ ለሆኑ አካባቢዎች ማህበረሰብ መሰራጨቱን ተናግረዋል። በተጨማሪም የበሽታውን ስርጭት ለመከላከልና ለመቆጣጠር ማህበረሰቡ ግንዛቤ እንዲኖረው እየተደረገ መሆኑን ጠቁመዋል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ከ20,000 ሄክታር በሚልቅ መሬት ላይ የ22 ሰብሎች 90 ዝርያዎችን እያበዛ መሆኑን አስታወቀ። የኮርፖሬሽኑ የኮሙኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችልሁም እንዳሉት በ2016 የ2017 የምርት ዘመን 20,627 ሄክታር መሬት በዘር መሸፈን ተችሏል። ከዚህም 464,270 ኩንታል ምርት ማምረት መቻሉን ለኢዚያ ተናግረዋል። የምርት አፈጻጸሙ ካለፉት 3 ዓመታት ክንውኖች አማካይ አንጻር 34 በመቶ እንዲሁም ከ2015 እና 2016 የምርት ዘመን ጋር ሲነጻጸር 10 በመቶ እድገት ማሳየቱን ገልጸዋል። አመትም በአማካይ 450,000 ኩንታል በላይ ዘር ለተጠቃሚዎች እያቀረበ መሆኑን አስታውቀዋል። ይህንን ተከትሎ በሀገር ደረጃ ከሚቀርበው የምርጥ ዘር ፍላጎት 33 በመቶ ማሟላቱን አንስተዋል። ተመልካቾቻችን እየተከታተላችሁ የምትገኙት የሰዓቱን ዜና 42 ነው። አሁን ደግሞ ወደ ዋና ዋና ዝርዝሮች እንሸጋገራለን። ጥራቱን የጠበቀ የኢኮኖሚ መረጃ ዘላቂ የልማት ግቦችን ለማሳካት የላቀ አስተዋጽኦ እንዳለው ተጠቆመ። ለኢኮኖሚ መረጃ ሰብሳቢዎች፣ ለተጠቃሚዎችና ለስታቲክስ ባለሙያዎች በአርባ ምንጭ ዩኒቨርሲቲ ስልጠና እየተሰጠ ይገኛል። ዘገባው የባልደረባችን የደፋሩ ዳይሾለ ነው። ሲራክ ሳሌ እንደሚከተለው ያቀርበዋል። በኢትዮጵያ ስታቲስቲክስ አገልግሎት የአርባ ምንጭ ቅርንጫፍ ኢኮኖሚ ቆጠራ ዋና አስተባባሪ አቶ ሀጎስ ኃይሌ የኢኮኖሚ ቆጠራው እንደ ሀገር በ54 ጣቢያዎች ለ28 ቀናት እንደሚሰጥ ገልጸዋል። ዓላማውም ሀገር አቀፍ ምጣኔ ሀብትን ለመከለስ የሚያግዝ መረጃ ለመሰብሰብና ለመለካት እንደሆነ አመላክተዋል። በዚህ ስልጠና በአርባ ምንጭ ቅርንጫፍ ከ1200 በላይ ባለሙያዎች ስልጠና እየወሰደ መሆኑንም አቶ ሀጎስ አብራርተዋል። ይህ የኢኮኖሚ ቆጠራ በአገር አቀፍ ደረጃ በ54 የስልጠና ጣቢያዎች ላይ ከዛሬ ጀምሮ እየተሰጠ ይገኛል። ለሚቀጥሉት 28 ቀናት የሚቆይ ሲሆን አጠቃላይ ዓላማው ምንድነው? የአገር አቀፉን ምጣኔ ሀብት ጂዲፒ ሪቤዝ ለማድረግ ክለሳን ለማድረግ የሚያገለግል መረጃ የምሰበሰብ ሲሆን ይህ መረጃ ደግሞ የተሟላና ጥሩ ሪቤዚንግ ለመለካት ጂዲፒን ለመለካት የሚያገለግሉ መረጃዎች በጥሩ ሁኔታ እንዲሰበሰብ ግብአት የሚሆን መረጃ በጥሩ ሁኔታ እንዲሰበሰብ ለመረጃ ሰብሳቢዎች ጥራት ያለው ስልጠና በሚቀጥሉት 27 ቀናት ይሰጣል። ስለዚህ በቆይታችን ወቅት በአርባ ምንጭ ስታቲስቲክስ ስልጠና ማዕከል በአርባ ምንጭ ዩኒቨርሲቲ ግቢ ውስጥ ከ4 ዞኖች የመጡ ሰልጣኞች ሲኖሩ ከጂንካ ዞን፣ ከጋሞ ዞን፣ ከኮንሶ ዞን፣ ከባስኬቶ ዞን
እና ከጎፋ ዞን የመጡ ስልጣኞች ነው። አጠቃላይ ወደ 1200 ስልጣኞች ይገኛሉ። ለነዚህ ስልጣኞች በሚቀጥሉት ቀናት ስልጣናው የሚሰጥ ይሆናል። በኢትዮጵያ ስታቲስቲክስ አገልግሎት የአርባ ምንጭ ቅርንጫፍ ኃላፊ አቶ ስሜ አንበሴ የኢኮኖሚ ቆጠራው የሀገራዊና ቀጠናዊ የዘላቂ ልማት ግቦችን ለማሳካት እንደሚጠቅም ገልጸዋል። ጥራትን የጠበቀ የኢኮኖሚ መረጃ መሰብሰብ ግዙፍ ሀገራዊና የዜግነት ኃላፊነትን የሚጠይቅ መሆኑን ገልጸው ከስታቲስቲክስ ጥናቶችና ቆጠራዎች መካከል የኢኮኖሚ ድርጅቶች ቆጠራ አንዱ ነው ብለዋል። ዛሬው ላይ የምናካሄደው የኢትዮጵያ ግብርና ኢኮኖሚ ቆጠራ ድርጅቶች ቆጠራ ትልቁን ፋይዳ ያለው እንግዲህ እንደ ሀገራችን ኢኮኖሚያዊ ድርጅቶች ቆጠራ በዚህ 2018 ለማካሄድ በገጠርና በከተማ በተመረጡ ቆጠራ ቦታዎች ለማካሄድ ይህም ደግሞ ትልቅ ታላቅ ለጂዲፒ ቤዚንግ ሀብት ክለሳ ደግሞ ድርጅቶች አምራች ድርጅቶች አገልግሎት ድርጅቶች ኢኮኖሚያዊ ድርጅቶች በሀገሪቱ ባለው እንግዲህ ያው የተወሰኑ ናቸው። እነዛም በከተማ ሙሉ ቆጠራ አድርገን በገጠር በሳምፕል ሰርተን ለመንግስት ለፖሊሲ አውጪዎችና ለእቅድ አውጪዎች ለማቅረብ ነው የሚጠቅመው። የቆጠራው ዋና ዓላማ ጠቅላላ የአገራዊ ምርት ግምት መሰረታዊ መረጃዎችን ለማስገኘት የኢኮኖሚ ሴክተሮችን መረጃ ለማስገኘት ስታቲስቲካዊ የንግድ ምዝገባና ጥናቶችን መረጃ ለመፍጠር መሆኑን አቶ ስሜ አንበሴ አስረድተዋል። ስራው ከፍተኛ ትጋትን ስለሚጠይቅ ሰልጣኞች በቁርጠኝነትና በስነ ምግባር ትክክለኛ መረጃ በመሰብሰብ ሀገራዊ ግዴታቸውን እንዲወጡ አስገንዝበዋል። የማህበረሰቡና የሚመለከታቸው አካላት ድጋፍና ክትትል እንዲጠናከርም ጠይቀዋል። የኢኮኖሚ ማህበራዊና ስነ ህዝብ እውነተኛ መረጃን መሰብሰብ ለሀገር ትልቅ ሚና እንዳለው አቶ ስሜ ገልጸዋል። በራሱ መረጃ ለሀገር ሀብት ነው፣ ትልቅ ሀብት ነው። ያለ መረጃ መንቀሳቀስና ጨለማ ውስጥ መሄድ አንድ ነው። ያደናቅፎን አያቅም፣ ምገባበትን ጉድጓድ አያቅም። ስለዚህ መረጃ ካለ ግን ምን ተነስቶ ነው ወዴት መሄድ አለበት የሚለውን ሰውም አገሪቱም በጣም በሁለት እግር የምትቆመው በመረጃ ነው። በዚህ ልክ እነዚህ መረጃ ሰብሳቢዎች እና መረጃ ሰጪዎች ትልቅ ሚና አላቸው። መረጃ ሰብሳቢዎች በአግባቡ የተሰለጠኑትን ሄደው ጥያቄ አቅርቦ ከመረጃ ሰጪዎች መቀበል ግዴታ አለባቸው። መረጃ ሰጪዎችም ደግሞ የተጠየቀውን ይሄ ከምንም ነፃ የሆነ መስሪያ ቤት ወደ ምንም የማይወስድ መስሪያ ቤት መሆኑን አረጋግጦ ያለውን ሳይደብቅ የሌለውን ሳይጨምር ትክክለኛ መረጃ ለሀገሪቱ ጠቃሚ ነው የሚለው ነገር ኃላፊነት ሰምቶት ሊሰጥ ይገባ ብዬ ነው የማስበው። የአርባ ምንጭ ዩኒቨርሲቲ ግብርና ሳይንስ ኮሌጅ ዲን ዶክተር ደግፌ አሰፋ የስልጠናው ዋና ዓላማ በሀገራችን ያሉ የኢኮኖሚ ተግዳሮቶችን በመለየት ለምርምርና ለጥናት ተቋማት መረጃ ለመስጠት እንደሆነ አብራርተዋል። ይህ ስልጠና ዋና ዓላማው መረጃን ከመሰብሰብ ባለፈ በሀገራችን ያሉ እውነታዎች ያሉ አጋጣሚዎች እንዲሁም ተግዳሮቶችን የኢኮኖሚ ተግዳሮቶችን ለይቶ ማየት ለይቶ መረጃ መሰብሰብን ያመላክታል። ስለዚህ ይሄ መረጃ በዋናነት የሚጠቅመው ኢትዮጵያ ያለችበትን የኢኮኖሚ አቅም ምን ያክል ነው፣ እንዲሁም ምን መልካም ነገሮች አሉ፣ የኢኮኖሚን ለመደገፍ የሚጠቅሙ ነገሮችን ምን ናቸው ብሎ ለይቶ የማውጣት ይህን መለየት በዋናነት ለተመራማሪዎች እንዲሁም ለተቋማት ጠንካራ ተቋም እንዲሁም ጠንካራ ኢኮኖሚን ለመገንባት እንደ ግብዓትነት ያገለግላል ማለት ነው። ስለዚህ ሰልጣኞች በሚሰለጥኑበት ጊዜ ከመረጃው በምን አይነት መልኩ እንደሚሰበስቡ የመረጃ ጋይድ ይደረጋሉ። ስለዚህ ይህን ጋይድ መሰረት በማድረግ በመስክ ላይ የሚገጥማቸው ተግዳሮቶች ይኖራሉ። እነዚህን ተግዳሮቶች በመለየት መረጃው ለሚሰበሰብለት አካል ወይም ለኢትዮጵያ ስታቲስቲክስ አገልግሎት በማቅረብ ያሉን ችግሮችን መለየት እንዲሁም ያሉ ተጨማሪ መልካም አጋጣሚዎችንም የማየት ስራ ነው የሚሰራው። ስለዚህ ይህን ስራ በሚሰራበት ጊዜ በፍጹም ግልጸኝነት እና በትብብር መንፈስ መስራት ያለበት ነው። መረጃ ሰብሳቢዎች፣ ተቆጣጣሪዎችና ሌሎችም የዘርፉ ባለሙያዎች ከወትሮው በላቀ ትጋትና መነሳሳት ተግባሩን ማከናወን እንደሚገባቸው ዶክተር ደግፌ አሰፋ አስገንዝበዋል። ዘገባው የባልደረባችን ደፋሩ ዳይሾ ላይ ነው።
በጋሞ ዞን ሰላምበር ከተማ አስተዳደር በፈጣን የለውጥ ሂደት ላይ እንደምትገኝ የከተማዋ ነዋሪዎች ገለጹ። ተጨማሪ አለን። የከተማው ነዋሪ ከሆኑት መካከል አቶ ባራዶሬ ለጋሞ ቴሌቪዥን በሰጡት አስተያየት ሰላምበር ከተማ በ2011 ዓ.ም ከተማ አስተዳደር ሆና ከተመሰረተችበት ጊዜ ጀምሮ በርካታ መሰረተ ልማቶች መገንባታቸውን በመግለጽ በዚህም ዘርፈ ብዙ ለውጦች መኖራቸውን ይናገራሉ። በልማት ስራዎች የህብረተሰቡ አስተዋጽኦ ከፍተኛ መሆኑንም ጠቅሰዋል። ከተማ አስተዳደር ወዲህ ብዙ ልማት ብዙ እድገት መጥቷል። ብዙ ለውጥ መጥቷል። ማብራትም ሆነ ውሃው ያ ምን ልበል ተቆጥሮ የሚያልቅ አይደለም። የህብረተሰቡ አስተዋጽኦ በማንኛው ልማት ላይ በፈቃደኝነት ተነስቶ በህዝብ የሚሆነው ሁሉን የሚሰራው ቀበሌው ነው፣ ህብረተሰቡ ነው። ሌላኛው አስተያየት ሰጪ አቶ መሐመድ ሻሊሾ የጤና ተቋማት የመንገድና የንጹህ መጠጥ ውሃ አቅርቦት ችግሮች ከዚህ ቀደም በከተማው እንደነበር አስታውሰው አሁን ላይ የመሰረተ ልማት አቅርቦት እየተስፋፋ መሆኑን ጠቁመዋል። አሁን ያለው ሁኔታ ልክ የከተማ ስታንዳርዷን ጠብቃ ውስጥ ለውስጥ መንገዱ ኮብልስቶን ገብቷል። ሙሉ በሙሉ ጋርጋንተ ተጥሏል። ማዘጋጃው ከ2011 ጀምሮም እየተጣለ ነው ያለው። በአሁኑ ሰዓት እየተሰራ ያለው ልማት ይሄ ነው ማለት በጣም የሚያስደስት ነው። በጣም የሚያኮራ ስራ እየተሰራ ነው። የሰላምበር ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ አበበ ሻጋ በመሰረታዊ ፕላን ተተዳደር የነበረችው ሰላምበር የከተማ አስተዳደር እውቅና ማግኘቷን ተከትሎ በርካታ የልማት ጥያቄዎች መልስ እንዳገኙ ገልጸዋል። ከተማ አስተዳደር በ2011 ከሆነች ወዲህ ጊዜ ጀምሮ በርካታ የመሰረተ ልማት ጥያቄዎች ምላሽ ያገኙበት ጊዜ ሆኗል። የራሱን እድል ፈጥሯል ማለት ነው። የራስ አቅም ከፍ የማድረግ እድል አግኝታለች። ከመሰረተ ልማት አኳያ አንድም ጌጠኛ ድንጋይ ንጣፍ ስራ አልተሰራም። ከተማ አስተዳደር ከመሆኗ በፊት ማለት ነው። ጌጠኛ የድንጋይ ንጣፍ ስራ በከተማ ውስጥ በርካታ ሰፈሮች ላይ የተሰራበት ሁኔታዎች አሉ። የቦይ መውረጃ ዲች ስራዎች ከዚህ በፊት የሉም እንደሚታወቀው። አሁን ላይ ግን በአጠረ ጊዜ ውስጥ በርካታ የዲች ስራዎችን መስራት ችለናል። ይህ የሚያዝብል ስራዎች እየተሰሩ ይገኛሉ ማለት ነው። የንጹህ ውሃ መጠጥ ውሃ ተደራሽነት ሙሉ በሙሉ አለመፈታቱን የገለጹት የጽህፈት ቤት ኃላፊው ችግሩን ለመፍታት ከባለድርሻ አካላት ጋር እየሰሩ እንደሚገኙ ገልጸዋል። ሰው ውሃ ሳይኖር መኖር አይችልምና ከውሃ ተቋም ጋር በመሆን እኛም ደግሞ ያለንን ሀብት ለውሃ መሆን አለበት በሚል ከውሃ ተቋም ጋር በመናበብ የሚያስፈልጉ ግብዓቶችን እያሟላን በጋራ እየሰራን እንገኛለን። የሰላምበር ከተማ አስተዳደር ከንቲባ አቶ ዳርዛ ደምሴ በመንግስትና በህብረተሰብ ተሳትፎ የመሰረተ ልማት ዝርጋታ በስፋት እየተከናወነ መሆኑን ገልጸዋል። ሰላምበር ከተማ በዞናችን ካሉት ከተማዎች የከተማነት መዋቅርን ማግኘት የሚያስችል ክራይቴሪያ አሟልታ በፈርጅ ስሪ ከተማነት እውቅና ካገኘች ወዲህ በሁሉም ዘርፍ ለህዝብ ልማት ፈጣን ልማቶች እንዲያመጡ በቅርበት ህዝብን ለማገልገል መልካም አስተዳደሮችን በቅርበት ለመፍታት ሰፋፊ ልማቶች ተሰርቷል። እነዚህ ልማቶች አንደኛ በህዝብ ተሳትፎ ነው፣ በጉልበቱ ህዝብ ወጥቶ ልማትን በመስራት፣ ሁለተኛ ገንዘብ በመስጠት ልማቶችን ሰርቷል። መንግስትም ደግሞ ከመንግስት በጀት በየአመቱ በካፒታል ፕሮጀክቶቹን ቀርጾ በሰፊ ልማቶችን ሰርቷል። በመንገድ ዳር ከተማውን የሚመጥኑ ቤቶች እንዲገነቡ ትኩረት ተሰጥቶ እየተሰራ መሆኑንም ከንቲባው አብራርተዋል። ከቴክኒክና ሙያ ተነስቶ ዲታ ማዞሪያ ድረስ በሁለቱ ከግራና ቀኝ ያሉ 500 የሚሆኑ ግለሰቦች ነው ያሉት። እነዚህ ሰዎች አሁን ከተማውን በሚመጥን መልክ ከተማዋንና የዘመነ ህንፃዎችን ቤቶችን ሰርቶ የከተማውን ውበት እንዲጨምሩ ህዝቡን በማስተባበር ከተማ ዳር ማብራቱን ኮሪደር ልማቶችን በሰፊው ሄደናል። እንደኛ ፊት ለፊት ያለውን ግዴታውን ተወጥተናል። ግን አሁን ግለሰቦች የራሳቸውን ቤት በዛው ልክ መገንባት እንዳለባቸው ከነዚህ ከ500 ሰው ጋር ውይይት አድርገናል።
ተመልካቾቻችን አሁንም ቀጥለናል። አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እንሸጋገራለን። አሜሪካ የቬንዙዌላ እጽ አመላላሽ ነው ያለችው ጀልባ ላይ ባደረሰችው ጥቃት 3 ሰዎች ተገደሉ። ሲራክ ሳሌ ተጨማሪ ያለው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል የቬንዙዌላ ጀልባ ላይ ጥቃት ማድረሱን አስታውቀዋል። ዓለም አቀፍ ውሃ ላይ እየተንቀሳቀሰ የነበረው አነስተኛ ጀልባ ወደ አሜሪካ አደንዛዥ እጽ ይዞ እየሄደ ነበር ብለዋል ፕሬዚዳንቱ። ትራምፕ አመፀኛ እጽ አመላላሾች ላይ በተደረገ ጥቃት 3 ግለሰቦች መገደላቸውን ቢገልጹም ጀልባው እጽ ይዞ እንደነበር የሚያሳይ ማስረጃ አላቀረቡም። ጥቃቱ የተፈጸመው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ ነው። ማዱሮ የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሞትና የጦርነት ጌታ ሲሉ ተችተዋል። ከጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ ጸረ አደንዛዥ እጽ ያለችውን ኦፕሬሽን አካሂዳ 11 ሰዎች ከተገደሉ በኋላ በሁለቱ ሀገራት መካከል ያለው ግንኙነት እየሻከረ መጥቷል። በኔ ትዕዛዝ መሰረት የአሜሪካ ጦር ኃይል አመፀኛና ነውጠኛ የእጽ አዘዋዋሪዎች ላይ ሁለተኛ ጥቃት ፈጽሟል ሲሉ ትራምፕ በትሩዝ ሶሻል ገጻቸው ጽፈዋል። እኚህ አደገኛና ነውጠኛ የእጽ አዘዋዋሪዎች የአሜሪካ ብሔራዊ ደህንነት ላይ አደጋ ይደቅናሉ ብለዋል ዶናልድ ትራምፕ ውቅያኖስ ላይ ያለ አነስተኛ ጀልባ በጥቃቱ ሲወድም የሚያሳይ የ30 ሰከንድ ቪዲዮም አጋርተዋል። ከኦቫል ኦፊስ መግለጫ የሰጡት ትራምፕ ጀልባው የአደገኛ እጽ አዘዋዋሪዎች ስለመሆኑ ተመዝግቦ የተቀመጠ ማስረጃ እንዳላቸውም አስታውቀዋል። ፕሬዝዳንቱ በቅርብ ጊዜያት ወደ አሜሪካ የሚገባው አደገኛ እጽ መጠን መቀነሱን ቢናገሩም አዘዋዋሪዎቹ በምድር በኩል አሁንም እየገቡ እንደሆነ አልካዱም። ፕሬዝዳንት ማዱሮ ከአሜሪካ ጋር ያላቸው ግንኙነት እንዳይጠገን ሆኖ ተሰብሯል ብለዋል። ማዱሮ አክለውም መንግስታቸው ራሱን ለመከላከል ህጋዊውን እርምጃ እንደሚወስድ አስታውቀዋል። የህግ ባለሙያዎች 11 ሰዎች የተገደሉበት የመጀመሪያው የአሜሪካ ጥቃት ዓለም አቀፍ ውሃ ላይ በመፈጸሙ የሰብአዊ መብትና የባህር ህግን የጣሰ ሊሆን ይችላል ሲሉ ለቢቢሲ ተናግረዋል። አገራቸው ቬንዙዌላ ውስጥ ጥቃት ልትፈጽም ትችል እንደሆነ የተጠየቁት ዶናልድ ትራምፕ ምን እንደሚፈጠር አብረን እናያለን የሚል ምላሽ ሰጥተዋል። ዘገባው የቢቢሲ ነው። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች አለ። የቢቢሲን ዘገባ ባልደረባችን ደግሰው በቀለ እንደሚከተለው ያቀርበዋል። በኮሚሽኑ የወጣው አዲስ ሪፖርት በዓለም አቀፍ ሕግ የተገለጹ 5 የዘር ማጥፋት ድርጊቶች 4ቱ በእስራኤል ከሐማስ ጋር ጦርነት ውስጥ ከገባችበት መስከረም 26 2016 ዓ.ም ወዲህ መፈጸማቸውን አመላክቷል። ከነዚህ አንዱ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳት ማድረስ፣ ቡድኑን ለማጥፋት ሆን ተብሎ የታሰበባቸውን ሁኔታዎችን መፍጠርና እንዳይወልዱ ማድረግ እንደሆነ ተጠቅሷል። ሪፖርቱ በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዳቸው እርምጃዎች አካሄድን የዘር ማጥፋት ድርጊት ዓላማን የሚያሳዩ ማስረጃዎች አድርጎ አቅርቧቸዋል። የእስራኤል የውጭ ጉዳይ ሚኒስትር ሪፖርቱን የተዛባና ሐሰት ሲል ሙሉ በሙሉ አውግዞታል። ቃል አቀባዩ የኮሚሽኑ 3 ባለሙያዎች የሐማስ ተላላኪዎች ሆነው የሚያገለግሉና በሐማስ ውሸት ላይ ሙሉ በሙሉ መሰረት ያደረጉ በሌሎች የተደገሙ ናቸው በማለት ክሶቹ ከዚህ በፊት የተጋለጡ ናቸው ብሏል። እስራኤል በጋዛ ላይ ጦርነት የከፈተችው ሐማስ መስከረም 26 2016 ዓ.ም ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎች ከተገደሉና 251 ሰዎች ደግሞ ከታገቱ በኋላ እንደሆነ አይዘነጋም። 2 ዓመት ሊሞላው በተቃረበው በዚህ የእስራኤል ዘመቻ ቢያንስ 64905 ፍልስጤማውያን በጋዛ ውስጥ መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። 3 አባላት ያሉት ገለልተኛ ዓለም አቀፍ መርማሪ ኮሚሽን የሚመራው ደቡብ አፍሪካዊቷ የቀድሞ የተባበሩት መንግስታት የሰብአዊ መብት ጉዳዮች ኃላፊና ሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት በነበሩት ኒባ ፕላይ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1448 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹ 5 የዘር ማጥፋት ድርጊቶች መካከል 4ቱን በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን አመላክቷል። ለዚህም ኮሚሽኑ ሪፖርቱ የዘር ማጥፋት ማሳያዎችን የተፈጸሙ ድርጊቶችን በማስረጃነት አቅርቧል። የዘር ማጥፋት ድርጊት ህጋዊ ፍቻቸውን ለማሟላት ፈጻሚው አካል ከነዚህ ድርጊቶች መካከል አንዱን የፈጸመ ቡድን ሙሉ በሙሉ ወይም
በከፊል ለማጥፋት በማሰብ እንደሆነ መታወቅ አለበት። ኮሚሽኑ የእስራኤል መሪዎች ያደረጋቸውን ንግግሮች የተመለከተ ሲሆን ፕሬዝዳንት አይዛክ ሄርዛግ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የቀድሞ መከላከያ ሚኒስትር የአቪ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል ብለዋል። በተጨማሪም የእስራኤል ባለስልጣናትና በጋዛ የሚገኙ የእስራኤል የጸጥታ ኃይሎች አካሄዱን መሰረት በማድረግ ሊደመደም የሚችለው የዘር ማጥፋት ዓላማ ብቸኛው ምክንያት መሆኑን ነው ይላሉ። ኮሚሽኑ የአፈጻጸም ሁኔታ ሆን ተብሎ ታይቶ በማይታወቅ መጠን ፍልስጤማውያን ላይ ከባድ መሳሪያዎችን በመጠቀም መግደል፣ ከፍተኛ ጉዳት ማድረስ፣ በሃይማኖታዊና ባህላዊ እንዲሁም ትምህርታዊ ቦታዎች ላይ ስልታዊና ሰፊ ጥቃት መፈጸምና ጋዛን በመክበብ ነዋሪዎችን ማስራብ ተፈጽሟል ብለዋል። የእስራኤል መንግስት በኩሉ እርምጃው የሐማስን አቅም በማውደም እንጂ በጋዛ ህዝብ ላይ ያነጣጠረ እንዳልሆነ አጥብቆ ይከራከራል። ኃይሎችም በዓለም አቀፍ ህግ መሰረት እንደሚንቀሳቀሱና በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመከላከል አስፈላጊውን ሁሉ እንደሚያደርጉም ይናገራል። ኮሚሽኑ የእስራኤል ፖለቲካና ወታደራዊ መሪዎች ድርጊቱ የእስራኤል መንግስት ድርጊት ናቸው ሲል ይገልጻል። ስለዚህም መንግስት የዘር ማጥፋት ወንጀልን መከላከል ባለመቻሉ የዘር ማጥፋት ወንጀልን ባስቻሉና የዘር ማጥፋት ወንጀል ባለመቅጣቱ ኃላፊነቱን ይወስዳል ብለዋል። እንዲሁም ሁሉም ሌሎች ሀገራት በዘር ማጥፋት ኮንቬንሽን መሰረት ሁሉም እርምጃዎች በመውሰድ የዘር ማጥፋት ወንጀልን መከላከልና መቅጣት ካልቻሉ ተባባሪ ሊሆኑ ይችላሉ ይላል። በርካታ ዓለም አቀፍና የእስራኤል ሰብአዊ መብት ተሟጋች ድርጅቶች፣ ገለልተኛ የተባበሩት መንግስታት ድርጅት ተቋማት ባለሙያዎች እንዲሁም ምሁራን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲሉ ከሰዋል። በሌላ በኩል የዓለም አቀፍ የፍትህ ፍርድ ቤት የእስራኤል ኃይሎች በደቡብ አፍሪካ የቀረበውን የዘር ማጥፋት ወንጀል ክስ እየተመለከተ ነው። እስራኤል ጉዳዩን ፍጹም መሰረተ ቢስ እንዲሁም አድላዊና ሐሰተኛ ክሶች በማለት አጣጥለዋለች። መረጃው የቢቢሲ ነው። ተመልካቾቻችን ለሳቱ ያሰናዳናቸው ዜናዎቻችን እኚህን ይመስሉ ነበር። ከማገባደዳችን አስቀድመን አርዕስተ ዜናዎችን በድጋሚ እናሰማችኋለን። ጥራቱን የጠበቀ የኢኮኖሚ መረጃ ዘላቂ የልማት ግቦችን ለማሳካት የላቀ አስተዋጽኦ እንዳለው ተጠቆመ። የሰላም በር ከተማ አስተዳደር በፈጣን የለውጥ ሂደት ላይ እንደምትገኝ የከተማዋ ነዋሪዎች ገለጹ። የሚሉትና ከውጭ አሜሪካ የቬንዙዌላ እጽ አመላላሽ ነው ያለችው ጀልባ ላይ ባደረሰችው ጥቃት 3 ሰዎች ተገደሉ። የሚሉት ለሳቱ የመራረጥናቸው አቤት ጉዳዮቻችን ነበሩ። ተመልካቾቻችን ለሳቱ ያሰናዳናቸው ዜናዎች እኚህን ይመስሉ ነበር። ቀሪ ስፖርትና ቢዝነስ ጉዳዮች ይጠብቃችኋል። በእኔ በኩል ጤና ይስጥልን።